በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ እግዚአብሔር ድሃ አደጎችን ይቀበላል የሚል ነው። የዳዊት መዝሙር 146 ቁጥር 9 እግዚአብሔር ስደተኞችን ይጠብቃል፣ ድሃ አደጎችንና ባልቴቶችን ይቀበላል፣ የኃጢአተኞችንም መንገድ ያጠፋል። ሁሉን የያዝ ሁሉንም የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ቃልህን የገለጥክልን እግዚአብሔር እናውቅህ ዘንድ ፊትህን ያበራህልን፣ ጨለማችንን አስወግደ ብርሃን ያወጣህልን፣ ሕልውናህን ለማመን ስምህን ለማወቅ ለጌትነትህ ለመንበርከክ ለመጸለይ ቃልህን ለማሰስ እንዲህ ያለውን ሰማያዊ ዘለዓለማዊ የዓለም መላእክት ኑሮ የሆነውን የአምልኮ ሕይወት ስለሰጠህን እኛ ባሪያዎችህ እናመሰግንሃለን። ሰንሰለታችንን የበጠስከው አዶናይ በበረታብን ነገር ላይ አንተ የበላይ ነህ። ያሸነፈን አያሸንፍህም፣ ያስደነገጠን አይመልስህም፣ ያሰጋን አያስጨንቅህም። አንተ ከተራሮች በላይ ተራራ የሆንከው የከፍታዎች ከፍታ የምጥቀቶች ሁሉ ጉልላት ስመ መልካሙ እግዚአብሔር ሆይ በእውነት አሽክላችንን ሰብረሃል። የተያዝንበትንም ወጥመድ አድቅቀ ወደ ራስህ ወደ እቅፍህ መኖሪያ አሰናድተህ ጠርተህናል። የእኛ አድራሻ ያንተ እቅፍ ነው፣ መኖሪያችንም ቤትህ ነው። ያከበረን ክብርህ፣ የተቀበለን አባትነት፣ ያረጠበን እጅ ከዘላለም እስከ ዘላለም ድረስ የተባረከ የተቀደሰ ይሁን። ሙሉ ብርሃን የምትሆን ኢየሱስ ክርስቶስ ጌታችን ሆይ በአንተ ወጋገን ወጣልን። በአንተ ከቀትር ይልቅ የደመቀ እውነትን አገኘን። በአንተ ማታ የሌለውን ጠዋት ሌሊት የማያጠላበትን ቀን ተቀዳጀን። አንተ መልካም ዕድላችን ነህ። አንተ መኖሪያችን ነህ። አንተ የሕይወታችን ራስ ነህ። በሞትህ ሕይወትን የሰጠህን በትንሣኤ መዳናችንን ጽኑ ያደረክልን ለሥጋና ለነፍሳችን ተስፋ የሆንከው የመንፈሳችንን ጥማት ያረካኸው ከቁስለ ኃጢአት የፈወስከን ጠቢብ የማይሰጠውን መዳን የሰጠህን ጌታ ኢየሱስ ጌታችን ሆይ እናመሰግንሃለን። ዕድላችን የሆንክ አማኑኤል ሆይ ሰው ባለማወቅ በስምህ የተጠሩት ባለማስተዋል ዕድሌ ጠማማ ነው ይላሉ። የሰው ልጆች ዕድል አንተ ነህ። ነቢዩ ዕድል ፈንታዬ አንተ ነህ ብሎ እንደዘመረልህ ዕድላችን አንተ ነህ። ፈንታችን የምንወርስህ የምንካፈልህ የምንኖርብህ ድርሻችን አንተ ነህ። በእውነት ጌታችን ሆይ ከዚች ቀን ጀምሮ ዕድላችን የቀና መሆኑን፣ ዕድላችን ዘላለማዊ መሆኑን፣ ዕድላችን ማንም የማይቀማን መሆኑን አምነን እናርፍ፣ እንደሰት፣ እንዘምር፣ እንመሰክር ዘንድ ስለምታግዘን
እናመሰግንሃለን። ከውሃ ይልቅ የምታረካው የዘመናት ባለቤት እግዚአብሔር፣ በምድረ በዳ ያገኘን በበረሃ የተወዳጀህን እናት የማትሰጠውን እርካታ ከአባት የማይገኘውን ውርስ የዘላለም ሕይወትን ያደልከን፣ በስምህ የጠራህን ስም ለሌለን ስም የሆንከን፣ በጎነት ለሌለን በጎነታችን አንተ የሆንክልን፣ ጽድቅህን የጻፍክልን፣ በእኔ ይድናሉ ብለህ ወደ ራስህ የጠራህን ጌታ በእውነት እናመሰግንሃለን። ቀስት ሰባሪው ጦር አጣፊው የአብርሃም ጋሻ እግዚአብሔር በእውነት አንተ ትልቅ ነህ። የቃል ኪዳን አምላክ ነህ። በዘመናት ሁሉ የማይታጠፍ ቃል አለ። ጌታችን ሆይ ስምህ ብሩክና ቅዱስ ይሁን። የድሆች ደስታ ቸር ክርስቶስ ሆይ እናመሰግንሃለን። ድሆች ቁርሳቸው አንተ፣ ምሳቸው አንተ፣ ራታቸው አንተ፣ መክረሚያቸው፣ መሰንበቻቸው፣ መጦሪያቸው፣ ዋስትናቸው አንተ እንደሆንክ ያውቃሉ። ሁሉ ለሌላቸው ሁሉን የሆንክላቸው ኢየሱስ ክርስቶስ ጌታችን ሆይ እናመሰግንሃለን። ለሚመኩብህ የምታስመካው ኤልሻዳይ ሆይ ሰርኩን ማለዳ ታደርገዋለህ፣ ባለቀው ነገር ትጀምራለህ። ተስፋ የተቆረጠበትን ነገር ትቀጥለዋለህ። በሞት ላይ የሕይወት አበባ ትተክላለህ። የ4 ቀን ሬሳ አልዓዛርን ወደ ሕያዋን መንደር ትጠራለህ። በእውነት አንተ ለሚመኩብህ የምታስመካ ቅዱስ ትምክህት ነህና በእውነት እናመሰግንሃለን። ጌታችን ሆይ እኔን ባሪያህንና እነዚህን ባሪያዎችህን የሀገራችንን ሕዝብና የሚመሩንን ሁሉ አቤቱ ይቅር በል። በዓይነ ምሕረት ተመልከተን። ከክፋታችን ከመጠላለፋችን ሁሉ አቤቱ በደምህ የነጻን የተቀደስን አድርገን። ፍርድ ድሆችን እንዲታደጋቸው የኑሮ ቀንበር የተጫናቸውን ቀና እንዲያደርጋቸው ይልሱት ይቀምሱት ለልጆቻቸው ያካፍሉት የሌላቸውን በበጎ በረከትህ እንድታስባቸው አቤቱን ማልደሃለን። በመቅደስህ የሚያለቅሱ ብዙ ድሆች አሉ። ከገረገራው ላይ ቆመው እንባቸውን ወደ ላይ የሚረጩ የኔ ቀን መቼ ነው የሚሉ፣ ትኩስ እንጀራ ጋግሬ የምበላው መቼ ነው የሚሉ፣ ሳልሰቀቅ ለልጆች የምሰጠው መቼ ነው የሚሉ፣ በድህነት ተወልጄ አድጌ ልጆቼን ለድህነት ወልጃለሁ እያሉ የሚያስጨንቁ ብዙ ምስኪኖችን ይህች ምድር ተሸክማለች። አቤቱ ሆይ የድሆችን ጩኸት እንድትሰማ፣ ለልመናቸው መልስን ለማጣታቸው በረከትን እንድትልክ እንማልድሃለን። የተወደድከ አምላክ እግዚአብሔር ሆይ በደዌ የደቀቁትን እንድታስባቸው፣ በየቤቱ በየሆስፒታሉ በየጠበሉ በየጎዳናው ያሉትን ሕመምተኞች ለሥጋና ለነፍስ ትንሣኤ እንድታበቃቸው፣ ቆመው ማዳንህን የሚዘምሩ ለዓለም የሚመሰክሩ እንድታደርጋቸው ጌታ ሆይ ስለ ሕመምተኞች በጽኑ እንለምንሃለን። ጌታችን ሆይ ሀገር እያላቸው ሀገር አልባ የሆኑትን፣ በሀገራቸው የተሰደዱትን፣ ከሀገር ውጭ የተሰደዱትን፣ በሕዝባቸው በወገናቸው ተስፋ የቆረጡትን ዛሬ መልካሚቱ እጅህ እንድትዘረጋላቸው፣ የከሰመው ተስፋቸው እንደገና እንዲቀጣጠል እንማልድሃለን። ጌታ ሆይ በሰቆቃ የሚኖሩትን፣ ቀጥሎ ምን ይመጣ ይሆን እያሉ የሚሰቀቁትን፣ የተሸከሙትን ችለውት የባሰ አይምጣብን እያሉ ጌታ ሆይ ከመጣው ክፉ የሚመጣውን ክፉ የሚሰጉትን ዛሬ ብርሃን ይውጣላችሁ ብለህ እንድትባርካቸው እንማልድሃለን። ስለ ቸርነት ጉባኤውን አንድነቱን ሁሉ በመንፈስ ቅዱስ በረከት አቤቱ ባርክ። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉትን ሁሉ በማይረሳ አእምሮ በክብር መዝገብህ አቤቱ አስባቸው።
በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ እግዚአብሔር ድሃ አደጎችን ይቀበላል የሚል ነው። እግዚአብሔር ተቀባይ አምላክ ነው። እኛ ተስፋ ሰጪዎችን ተስፋ አላቸው የምንላቸውን ለመቀበል እጃችን የተዘረጋ ልባችን የተከፈተ ሊሆን ይችላል። እግዚአብሔር ግን ድሃ አደጎችን፣ ምስኪኖችን፣ እንደ ጉድፍ የተጣሉትን የሚቀበል አምላክ ነው። አንዳንድ በሽተኞችን አንቀበልም ብለው ጠቢባን ይመልሳሉ። አንዳንድ ስደተኞችን አንቀበልም ብለው መንግስታት ይመልሳሉ። አንዳንድ ልጆችን አንቀበልም ብለው ወላጆች ይመልሳሉ። እግዚአብሔር ግን ይቀበላል። ወላጅ የጣለውን እግዚአብሔር ይቀበላል። መንግስቱ የጣለውን እግዚአብሔር ይቀበላል። ሀገሩ የጣለችውን እግዚአብሔር ይቀበላል። የሃይማኖት ሰዎች እንኳ ተባብረው የገፉትን አትንኩት እርኩስ ጨርቅ ነው ያሉትን እግዚአብሔር ይቀበላል። የሰው ልጆች በመግፋት ይታወቃሉ፣ እግዚአብሔር በመሸሸግ ይታወቃል። የሰው ልጆች በመጣል ይታወቃሉ፣ እግዚአብሔር በማንሳት ይታወቃል። ከሰው ሲጎድል ከእግዚአብሔር ባይሞላ ኖሮ የዚህ ዓለም ዘመኖች ድሮ ተፈጽመው ነበረ። እኛ ባጎደልን እግዚአብሔር ይሞላል። እግዚአብሔር ድሃ አደጎችን ይቀበላል። የድሃ አደጎች ተስፋ እርሱ ነው። ከሱ ጠቆሩ፣ መከኑ፣ ተጠሉ፣ ተገፉ ብሎ ማንንም ሰው ከዘመን ጋር አይነባበረበትም። እኛ ሁላችን ሰውን እንዳሳደምነው እግዚአብሔርንም በምንጠላቸው ላይ በምንንቃቸው ላይ ለማሳደም እንፈልጋለን። እግዚአብሔር ግን በአባትነቱ አንዱን አንጠልጥሎ አንዱን የሚጥል አምላክ አይደለም። እርሱ የሁሉ ተቀባይ ነው። እግዚአብሔር ድሃ አደጎችን ይቀበላል። ባለጠጎችን የሚቀበሉ ብዙዎች ናቸው። ይህንን በምንናገርበት በዚች ሰዓት የዓለም ልዕለ ኃያል ሀገር የምትባለው ስደተኞችን በየቤቱ ትለቅማለች። 5 ሚሊዮን ዶላር ለከፈለ ደግሞ ዜግነትን እሰጣለሁ ብላ ካርድ አውጥታለች። አዎ ዓለም ባለጠጎችን ትቀበላለች። ድሆችን አሳዳ ነቅሳ ከግዛቷ ከድንበሯ አሳልፋ ትጥላለች። የድሆች ተስፋቸው ጥንትም ዛሬም እግዚአብሔር ብቻ ነው። እግዚአብሔር አምላክ የድሆች ዋስትናቸው ነው። ይህ ዓለም ለድሆች የተመቸ ምንም ነገር የለውም። ለእውነተኞች የተመቸ ምንም ነገር የለውም። ለእግዚአብሔር አገልጋዮች፣ ለመንግስቱ ባልደረቦች የሚሆን ምንም ነገር የለውም። እግዚአብሔር ግን ይቀበላል። ሁሉ ኖሮን እግዚአብሔርን ከከሰርን በዓለም ላይ የመጨረሻ ድሆች ነን።
ሁሉ ባይኖረን እግዚአብሔር ካለን በዓለም ላይ የመጨረሻ ባለጠጎች ነን። እግዚአብሔር ድሃ አደጎችን ይቀበላል። ብዙዎቻችን መገፋት ያመመን ሰዎች ነን። ብዙዎቻችን በችግራችን ዘመን ደራሽ አላገኘውም ብለን ችግሩ ቢያልፍ እንኳ ቁጭቱና ቅያሜው ዛሬም አላለፈልንም። ብዙዎቻችን ወዳጆቻችንን ዘመዶቻችንን እየቻሉ ምነው እጃቸውን ሰበሰቡ፣ እግር እያላቸው ምነው አልደረሱልኝም እያልን ተቀይመን የምንኖር ነን። እግዚአብሔር ግን አባትና እናት እንኳ የተወውን የሚቀበል ነው። ነቢዩ ዳዊት እግዚአብሔርን በሕይወቱ በኑሮው ያየ የዳሰሰ ታላቅ የእግዚአብሔር ሰው ነው። የእግዚአብሔር ሰው መሆን ማለት ላለመገፋት፣ ላለመጠላት ዋስትና ማግኘት ማለት አይደለም። ዓለም ስትጠላን በእግዚአብሔር መፈቀር እሱ የእግዚአብሔር ሰውነት መገለጫ ነው። ዓለም ስትገፋን እግዚአብሔር ይቀበለናል። ላለመገፋት አይደለም ክርስቲያን የሆን ነው። ጌታ ላይ ለመውደቅ ነው ክርስቲያን የሆን ነው። ላለመከሰስ አይደለም ክርስቲያን የሆን ነው። እጌታ ፊት ለመቆም የስርየት ቃልን ሰምተን በሰላም ሂዱ የሚል አዋጅን ለመስማት ነው ክርስቲያን የሆን ነው። አዎ እግዚአብሔር ድሃ አደጎችን ይቀበላል። በዘመናት የምግብ ረሃብ የነበረባቸውን፣ ፍቅር ረሃብ ከሆነበት ቤተሰብ፣ ሰላም ረሃብ ከሆነበት ቤተሰብ፣ ህብረት ረሃብ ከሆነበት ቤተሰብ የወጡትን እግዚአብሔር ይቀበላል። አንዳንዶች እንዳለመታደል ሆኖ የሚላስ የሚቀመስ በሌለበት ኑሮ ውስጥ አልፈዋል። እድገታቸው መልኩ ይሄ ነው። አንዳንዶች በረከት አለ፣ በረከቱን የሚያስበላ ሰላም ግን በሌለበት ቤት ውስጥ የኖሩ ናቸው። አንዳንዶች ብዙ ናቸው፣ ነገር ግን ህብረት አጥተው የብዛታቸውን ያህል የሚናቆሩ ባሉበት ቤተሰብ ውስጥ ያደጉ ናቸው። እግዚአብሔር አስተዳደገ ጎዶሎ የተባሉትን እንደሚክስ ይሄ ቃል ይነግረናል። ባስተዳደጌ የተጎዳሁ ነኝ፣ ከቤተሰቤ የተቀበልኩት ምንም ነገር የለም፣ ያስተዳደጌ ትዝታ ጌታ ባይሽረው ኖሮ ዛሬ የሚሰብረኝ ነው የሚሉትን እግዚአብሔር ሊያጽናናቸው ይፈልጋል። እግዚአብሔር ድሃ አደጎችን ይቀበላል። በስሙ ጠርቶት የማያውቅ አባት ያለው ብዙ ሰው አለ። ከቤተሰቡ ጋር ቁጭ ብሎ ተነጋግሮ የማያውቅ ሰው፣ ፍቅር የተነፈገ ብዙ ሰው አለ። እግዚአብሔር አምላክ ብቻ የአስተዳደግ ጉዳትን መካስ ይችላል። እሱ ጋር ስንመጣ ዋስትና የሌለው ምንም አይነት ጉዳት የለም። እግዚአብሔር ሰዎች ያጎደሉትን አይደለም፣ ካጎደሉት እጥፍ በመባረክ የታወቀ አምላክ ነው። ስለዚህ ከሰው የጎደለው ከእግዚአብሔር ከተሞላልን ሰውን መቀየም የማንችል ነን። በእግዚአብሔር የተከፈለልን በመሆናችን ሰዎች ነጠቁኝ የምንለው ልጅነት የለንም። ሰዎች ነጠቁኝ የምንለው ሕፃንነት የለንም። ሰዎች ነጠቁኝ የምንለው ወንድነት፣ ሴትነት የለንም። እግዚአብሔር የሚክሰን ራሳችንን ከበደል ነው፣ ሰዎች ከቀሙን በላይ ነው። አዎ እግዚአብሔር ድሃ አደጎችን ይቀበላል። እንደ ልጆች ተጫውቼ ያላደግኩ ነኝ፣ ገና በልጅነቴ ኃላፊነትን የተሸከምኩ ነኝ።
በልጅነቴ መቀበል የማይገባኝን መስቀል ብዙ ዘመን ተሸክሜያለሁ። የልጅነቴ ጠባሳ ዛሬም አልሻረም። እስከ ጉልምስናዬ እስከ እርጅናዬ ድረስ አስተዳደጌን አልረሳውም ለምንል ዛሬ እግዚአብሔር መድኃኒት ልኮልናል። እግዚአብሔር ድሃ አደጎችን ይቀበላል። የገንዘብ ድሆችን ብቻ አይደለም፣ የፍቅር ድሆችን፣ የአንድነት ድሆችን እግዚአብሔር ይቀበላል። ብዙዎች ትዳርን ያስቡና የቤተሰባቸውን ትዳር አስበው ይፈራሉ። በዘር እንደሚወርሱት አድርገው ይሰጋሉ። ብዙ ሰው ያስተዳደጉ ተጽዕኖ በላዩ ላይ አለ። አስተዳደጉ የኋላ ታሪኩ ወደፊት እየቀደመ እንቅፋት እንዳይሆንበት ብዙ ሰው ይሰጋል። እግዚአብሔር ድሃ አደጎችን ይቀበላል። ይሄ የተስፋ ቃል የተነገረው በባቢሎን ለሚኖሩ እስራኤላውያን ለምርኮኞች ነው። በእርግጥ ጨለማው እያለፈ ሊነጋ እያቅላላ ነበረ። እግዚአብሔር ይህንን የተስፋ ቃል ላከ፣ ፍጻሜውንም ከወነ። እግዚአብሔር አስቀድሞ ቃል ይልካል፣ ቀጥሎ ደግሞ ትድግናውን ይልካል። የእግዚአብሔር ቃል ከመጣላችሁ የእግዚአብሔር ማዳን በደጃችሁ ነው። እግዚአብሔር የተናገረው ሰው እርሱ ይከብራል። እግዚአብሔር የተናገረው ሰው እርሱ ቀኑ ቀርቧል። እግዚአብሔር የተናገረው ሰው እርሱ ሌሊቱ አልፏል። ለነኛ ምርኮኞች ትላንት ባለ ሀገር የነበሩ ዛሬ ሀገር የሌላቸው፣ ትላንት ባለ ቅጥር የነበሩ ዛሬ ቅጥር የፈረሰባቸው፣ ትላንትና ዘርተው የሚያጭዱ የነበሩ ዛሬ የባቢሎን ምጽዋተኞች የሆኑ፣ ትላንት መቅደስ የነበራቸው ዛሬ መቅደስ የፈረሰባቸው፣ ትላንት ካህናት ተሰልፈው ሲዘምሩ ስብሃተ እግዚአብሔር ቀንና ሌሊት ሲደርስ ይሰሙ የነበሩ ዛሬ የመቅደሱ ድምፅ የዕጣኑ ሽታ የናፈቃቸው እነዚህን ድሆች እግዚአብሔር ድሃ አደጎችን ይቀበላል አላቸው። ወላጆቻቸው ምርኮኞች ነበሩ። በምርኮ ሀገር የተወለዱ፣ ነፃ ሳይወጣ የወለደ ልጁን ለባርነት እንደሚወልድ እነዚህ ድሃ አደጎች ነበሩ። እነዚህ ድሃ አደጎች ነፃነት ካጡ ወላጆች የተወለዱ ናቸው። በባርነት ከተያዙ ወላጆች የተገኙ ናቸው። የባሪያ ልጅ ባሪያ ነው፣ የምርኮኛ ልጅ ምርኮኛ ነው፣ የስደተኛ ልጅ ስደተኛ ነው። እነዚህን ምን ቃል ያጽናናቸዋል? የትላንት ሰጪዎች የዛሬ ተቀባዮች የሆኑትን። እኛ ቤት ከስረን ይሆናል፣ ሀገር የከሰሩ ነበሩ። ወደ ኋላ እንዳይመለሱ የተሻገሩበት ድልድይ ተሰብሮ ነበረ። ወደ ኋላ እንዳይመለሱ፣ ወደ ኢየሩሳሌም እንዳይመለሱ ድልድዩ ተሰብሮ ነበረ። ሀገራቸው ፈርሳ ነበረ። እሾህ በቅሎባት ነበረ። እግዚአብሔር መቅደስ አልባዎቹን፣ ሀገር አልባዎቹን እነዚያን ምርኮኞች ድሃ አደጎችን ይቀበላል በሚል ቃል አጽናናቸው። ዛሬ ይሄ ቃል ለኛ ደርሶልናል። የእግዚአብሔር ቃል ግለቱን የዘመናት ርዝመት አያበርደው። ኃይሉ ከዘመን ዘመን ይሰራል። ይሄ ቃል የዛሬ 2500 ዓመት በፊት የተነገረ ቃል ነው። ዛሬም በተነገረበት ቀን እንደነበረው አቅሙ ይሰራል። እግዚአብሔር ድሃ አደጎችን ይቀበላል። ስለ ቤተሰቡ ሲያስብ ብዙ ሰው ደስተኛ ላይሆን ይችላል። ወላጆቹን ሲያስብ ልቡ ኩራት አይሰማው ይሆናል። እህት ወንድሞቹን ሲያስብ ከቅንነት ይልቅ ቅንቅንነትን ያይባቸው ይሆናል። እግዚአብሔር ግን ድሃ አደጎችን ይቀበላል። አንዳንድ ሰው እናት፣ አባት፣ እህት፣ ወንድም ስለሌለው ነው የሌለው።
እያሉ የሌሉ ዘመዶች አሉ። እያሉ የሌሉ እህት ወንድሞች አሉ። እግዚአብሔር ድሃ አደጎችን ይቀበላል። የልጅነት ጓደኛ የለኝም፣ አብሮኝ የኖረ ሰው ዛሬ አጠገቤ የለም፣ የለፋሁበት ህብረት ሁሉ አልጸናም፣ አልቆመም፣ ለእርጅና የሚያዋራኝ ለሞቴ ቀን የሚቀብረኝ ማን ነው የሚል ብዙ ሰው ነው። እግዚአብሔር ግን ድሃ አደጎችን ይቀበላል። እግዚአብሔር የትላንት መካሻ፣ የዛሬ መኖሪያ፣ የነገ ተስፋ ነው። ከእግዚአብሔር ዘንድ ፈልጋችሁ የምታጡት ምንም ነገር የለም። እርሱ ሁሉን ሊሆንላችሁ የታመነ አምላክ ነው። እግዚአብሔር ድሃ አደጎችን ይቀበላል። እግዚአብሔር ድሆችን ይቀበላል አይደለም የሚለው፣ ድሃ አደጎችን፣ ከድሃ የተወለዱትን እነርሱን ይቀበላል ነው የሚለው። በሚደንቅ ሁኔታ ዛሬ በአሚነ ሥላሴ ያላችሁ እናንተ የታደላችሁ ናችሁ። ምናልባት ቤተሰቦቻችሁ በጣዖት አምልኮ ፍቅር የተነደፉና የተዘፈቁ ሊሆኑ ይችላሉ። እግዚአብሔር እምነት ከሌለበት ቤት ውስጥ በሃይማኖት ስላወጣችሁ ማመስገን ይገባችኋል። በሃይማኖት ስላስጌጣችሁ ማመስገን ይገባችኋል። ከቤተሰቦቻችሁ ፍቅረ እግዚአብሔር ያደረባችሁ እናንተ ልትሆኑ ትችላላችሁ። እግዚአብሔር ከዚያ ሁሉ መካከል ነቅሶ ገንዘቡ ስላደረጋችሁ ማመስገን ይገባችኋል። በድህነት ያደጉ እነርሱ ድሃ አደግ ይባላሉ። በእጦት ያደጉ እነርሱ ድሃ አደግ ይባላሉ። ትልቁ ድህነት የአቅርቦት እጥረት ሳይሆን የቀረበውን የእግዚአብሔርን በረከት መግፋት ነው። የድሃ ልጅ ተብለው የሚሰደቡ ናቸው ድሃ አደጎች። የድሃ ልጅ ብሎ መሳደብ የሚያስደስተው ብዙ ሰው አለ። ምናልባት እኛም ሀብትን የምንመኘው እንዲህ ተብለን ተሰድበን እንደሆነ ይሄንን ቃል የመሳደብ ቀን እንድናገኝ ይሆናል። ብዙ ሰው እግዚአብሔር ሰጥቶት ለመስጠት ሳይሆን እግዚአብሔር ሰጥቶት ደጅ ለማስጠናት በረከትን ይለምናል። ሳንቀበል በምኞታችን እግዚአብሔር መዝኖ ጥሎናል። የድሃ ልጆች ተብለው የሚሰደቡ እነርሱ ድሃ አደግ ይባላሉ። የሀብታም ልጅ ሲጫወት የድሃ ልጅ ይሞታል ይባላል። ይሄ በአፍሪካ የምናየው ነው። በየትኛውም ዓለም የምናየው ነው። የሐምሌን ውሃ ጥም የህዳርን ረሃብ የሚያውቅ ያውቀዋል ይባላል። ሐምሌ ዶፍ የሚወርድበት ነው። የሰማይ መስኮት የሚከፈትበት ነው። ሰማይ የሚሸነቆርበት ነው። በሐምሌ የሚጠማው ህዳር እህል ሁሉ ታጭዶ እንኳን ሰው እንስሳቱ ሁሉ አዋፋት ሁሉ በበረከት የሚጠግቡበት ነው። በህዳር የሚርበው ድሃ ማለት በሐምሌ ውሃ የሚጠማው በህዳር እህል የሚርበው ነው። አዎ በድህነት ያለፉ ቀና ሰዎች፣ በድህነት ያለፉ እግዚአብሔርን የሚያፈቅሩ ሰዎች የድሆች ሕመም ይሰማቸዋል። እግዚአብሔርን የማያውቅ ፈሪሃ እግዚአብሔር የሌለው በነፍሱ በሃይማኖት ያልበለጸገ ሰው በድህነት ውስጥ ቢያልፍም በድሃ ላይ ቀድሞ የሚጨክነው እሱ ነው። በሀገራችን የፊውዳልን ስርዓት ነቅፈውና አውግዘው ስልጣን የያዙ የድሃውን ልጅ ነው የጨረሱት። አብዮት ጠባቂ የተባሉት ጭቁኖች የነበሩ ትላንት ጌቶች የተባሉ የነርሱ
አገልጋይ ተብለው ይጠሩ የነበሩ ባለመሳሪያ ሲሆኑ የድሃውን ልጅ ነው የጨረሱት። የሰው ልጅ በልምዱ አይለወጥም፣ ባሳለፈው ታሪክ አይለወጥም። የሚለውጥ መንፈስ ቅዱስ ብቻ ነው። ድሆች ለልጆቻቸው ብዙ ሐሳብ አላቸው። ቀላሉ ነገር ለነሱ ከባድ ነው። ቅርቡ ነገር ለነሱ ሩቅ ነው። ለልጆቻቸው ብዙ ይመኛሉ፣ ጥቂት መስጠት አይችሉም። ድሆች ለልጆቻቸው ሕይወታቸውን ይሰጣሉ። ራስ ወዳድነት፣ ቁጥብነት፣ እኔ ልትረፍ አይሉም። ይሄ ሁሉ የለባቸውም። ድሆች ለልጆቻቸው ብዙ ነገሮችን ይጋፈጣሉ። የመጀመሪያው ብዙ ፊት ያያሉ። ልጆቻቸውን ለማሳደግ ብዙ ፊት ያያሉ። እንደ ሰው መውለድ፣ ዘር መተካት ይፈልጋሉ። ለማብላት ለማሞላቀቅ ደግሞ አቅም ያጣሉ። ስለዚህም ስለ ልጆቻቸው ቀና ብለው የሄዱ የነበሩ ይጎብጣሉ። ደፋር የነበሩ ፈሪ ይሆናሉ። ጥለው የሄዱ የነበሩ አሁን እሺ ባይ ይሆናሉ። ቢጭኑባቸው ቢጋልቧቸው እምቢ የማይሉ ይሆናሉ። ድሆች ለልጆቻቸው ብዙ ፊት ያያሉ። ዛሬ በድህነት አድገን እንደሆነ የኛ ፊት እንዲያበራ ፊታቸው የጠቆረ ብዙ ወላጆች እንዳሉን ማመን አለብን። እዚህ የደረስነው በመስዋዕትነት ነው። በሞትና በሕይወት መካከል እያለፉ ለኛ ነፍስ የዘሩብን ሰዎች አሉ። ዘመናት ቢረዝሙ፣ ትንቢት ቢፈጸም፣ የብዙዎች ፍቅር ብትቀዘቅዝ፣ የወላጅና የልጅ ፍቅር ግን ዛሬም አልተፈተነም። ምክንያቱም እናትነት አባትነት የሚሰየመው ከእግዚአብሔር ዘንድ ነው። ድሆች ለልጆቻቸው ያዝናሉ። ለልጆቻቸው ያዝናሉ። የኔስ ይሁን የልጄ እጦቱ፣ የልጄ ረሃቡ፣ የልጄ መጎሳቆሉ ለምንድን ነው ይላሉ። እያንዳንዱ ቀን ጥያቄያቸው ነው። ቁርስ በልተው ምሳ ያሰጋቸዋል። ምሳ በልተው ይሄ ከሃዲ ሆድ ማታ ደግሞ አምጣ እንዳይላቸው ይጨነቃሉ። ድሆች እየበሉ ይርባቸዋል። ስለዚህ ያዝናሉ። ብዙ ሐዘን በድሆች ዘንድ አለ። ዛሬ እየበላንም ይርበን፣ እያጌጥንም አንደምቀው፣ እቤት እያደርን ፍርሃት የሚንጠን የድሆች ሐዘን መንበረ ጸባኦት እየደረሰብን ነው። ድሆችን ሕግ ያለው ሕግ አውጥቶ፣ መሳሪያ ያለው መሳሪያውን አቀባብሎ፣ ሀብት ያለው ገንዘቡን ነስንሶ ሊያጸዳቸው ይፈልጋል። እግዚአብሔር ይችን ምድር የሚመለከታት ስለ ድሆች ሲል ነው። የድሆች ጸሎት፣ የድሆች እንባ ይችን ዓለም ደግፎ ይዟታል። ድሆች ገንዘብ የሚያመጣው ተቀጽላ ጠባይ፣ የሚያሸክመን እርኩስ ጭነት የሌለባቸው ናቸው። የድሆች ፍላጎት በልቶ ማመስገን ብቻ ነው። አዎ ድሆች ወላጆች ያማርራሉ። እድሌ ለምን እንደዚህ ሆነ ይላሉ። የህይወት ጥያቄ የለባቸውም፣ የኑሮ ጥያቄ ግን አለባቸው። ስለ ራሳቸው ሳይሆን ስለ ልጆቻቸው ያማርራሉ። እኛ ለድሆች የምንሰጠው አምልኮተ እግዚአብሔር እንዳይቋረጥ ነው። እኛ ስንሰጣቸው ጌታዬ አለ ተመስገን ይላሉ። በእኛ ገንዘብ እግዚአብሔር ተመልኳልና በረከት እናገኛለን። በገንዘባችሁ እግዚአብሔር ካልተመለከ ገንዘባችሁ ጭንቀት ነው የሚሆንባችሁ። አስራት በኩራታችሁን ማውጣት፣ ወንጌልን ማስፋፋት፣
የእግዚአብሔር አገልጋዮችን ማብላት ማጠጣት፣ ድሆችን መደገፍ ይገባችኋል። አለበዚያ በገንዘባችሁ እግዚአብሔር ካልተመለከ ገንዘባችሁ ጥያቄ ነው የሚሆንባችሁ። ደስታችሁን ይዞ ነው የሚሄደው። እማትሰጡ ከሆነ ማግኘት የለባችሁም። እማታካፍሉ ከሆነ በረከትን መቀበል የለባችሁም። እግዚአብሔር ለታማኝ ባለ አደራዎች እንጂ አንቀው ለሚይዙ ለዘረ ቆርጥሞች በረከት አይሰጥም። ድሆች ለልጆቻቸው ምንድነው ስሜታቸው? ቁጭት ውስጥ ይገባሉ። ልጄን ባበላው ባጠጣው፣ ልጄን ይህንን ባደርግለት ኖሮ፣ ልጄን ጥሩ ትምህርት ቤት ባስተምረው ኖሮ የሚል ቁጭት ውስጥ ይገባሉ። ነገር ግን ስላልቻሉ እንጂ ነፍገው ተመቅኝተው ሰስተው ለእኔ ብለው አይደለም። ልጆቻቸው ለባርነት ሲሸጡ ያያሉ። የእስራኤልን ታሪክ ስናይ ይሄንን ነው የምናስተውለው። የአፍሪካን ታሪክ ስናይ ይሄንን ነው የምናስተውለው። ድሃ ወላጆች ልጆቻቸው ለባርነት ሲሸጡ ያያሉ። በእውነት እኛ ነፃ መውጣት ያለብን፣ ከድህነት መላቀቅ ያለብን ነፃ ልጆችን ለመውለድም ነው። ድሆች ወላጆች ልጆቻቸው ይሰደዳሉ። አገዛዝን እየፈሩ፣ ጨካኝ ነገስታትን እየፈሩ፣ አራጅ ዳኞችን እየፈሩ ድህነትን፣ ሞትን ፊት ለፊት አናየውም ብለው የድሃ ልጆች ይሰደዳሉ። ሞትን ፈርተው ወደ ሞት ይሄዳሉ። ዛሬ በህንድ ውቅያኖስ ላይ በሜዲትራንያን ባህር ላይ ሰጥመው የሚቀሩ ያለ ቀባሪ የሚቀሩ የድሃ ልጆች ናቸው። ስለነዚህ ልጆች እኛ ዜናውን ሰምተን እንረሳለን። የወለዳቸው ብቻ አይረሳቸው። ጎረቤትም ያሳደገም ይረሳቸዋል። አንዳንድ እህት ወንድምም ይረሳቸዋል። የወለደች እናትና አባት ግን አይረሷቸውም። ልጆቻቸው ይሰደዱባቸዋል። ሀገራቸው ለድሆች አትመችም። ድሃ የሚያርሳት ሀገር ለድሃ አትሆንም። ድሃ የሚጠብቃት ሀገር ለድሃ አትሆንም። ድሃ አፍቅሯት የትም መሄጃ የለኝም አገሬ አንድ አይኔ ናት ያላት ለድሃ አትመችም። ድሆች ወላጆች ልጆቻቸው ከትምህርት ገበታ ይጎርላሉ። ይህን መስራት አለብህ፣ እኔን ማቅመስ አለብህ፣ አንተም መብላት አለብህ ተብለው የድሃ ልጆች ከትምህርት ገበታ ላይ ይፈናቀላሉ። ዛሬ ምናልባት እኛ የደረስንበት ቦታ ያልደረሱ ድሆችን ካየን አእምሮ፣ ጉልበት፣ ምኞት ስለሌላቸው አይደለም፣ እድሉን ስላላገኙት ነው። እድሉን ቢያገኙት ከኛ በላይ አቅም የነበራቸው እንደሆኑ እንገነዘባለን። ድሃ ወላጆች የሐዘን እንጉርጉሮ ያሰማሉ። ሁል ጊዜ ስለ እድላቸው ያለቅሳሉ። እንዲያለቅሱ ምክንያት የሆነው ደግሞ የኛ ንፍገት ነው። በእኛ ንፍገት ምክንያት ባለጠጋ ዘመድ ድሃ ዘመዱን መሰብሰብ ባለመቻሉ እግዚአብሔር በየቀኑ እንዲረገም ያደርጋል። እግዚአብሔር በየቀኑ ምሬት እንዲሰማበት ያደርጋል። ባለጠጎች ብዙ የድሆችን ድርሻ ይዘዋል። እግዚአብሔር ከበር መልስ እንዲጋብዙበት ገንዘብ አልሰጣቸውም። ለአዝማሪና ለቀላጅ እንዲነሰንሱ እግዚአብሔር ገንዘብ አልሰጣቸውም። የዚህ ዓለም ገንዘብ ለዲያብሎስ ስራ ማስኬጃ እየዋለ ነው ያለው። ድሆች ያንጎራጉራሉ፣ ያዝናሉ፣ ለልጆቻቸው የሚሰጡት ያጣሉ። ወልዶ ለልጅ ቁርስ አለመስጠት፣ ምሳም አለመስጠት፣ እራት መስጠት አለመቻል ህመሙ ከፍ
ያለ ነው። በእውነት ወልደው ማብላት ማጠጣት ላቃታቸው የረሃባቸው መድኃኒት መሆን መታደል ነው። ብዙ ጊዜ ስለ ድሆች እንነጋገራለን። ለምን መሰላችሁ? በመጨረሻው ቀን ጌታችን ኢየሱስ ክርስቶስ ሲመጣ ስለ ሐዲስ ኪዳን አከፋፈል፣ ስለ ብሉይ ኪዳን አተረጓጎም ንገሩኝ አይለንም። ጸሎተ ሃይማኖትን እስቲ በቃላችሁ አንዴ ዝለቁት አይለንም። ምንም አስፈላጊ ቢሆን በመጨረሻው ቀን የሚዳኘው ሕይወታችን ነው። የትኛው ሕይወታችን? ድሆችን የሚያስበው ሕይወታችን። ብራብ አብልታችሁኛል ወይ? ብጠማ ጠጥታችሁኛል ወይ? የሚለው ይሄ ጥያቄ ያለብን። የትምህርታችን ዓላማ፣ የስብከተ ወንጌል ዓላማ በመጨረሻው ቀን ለምንጠየቀው ጥያቄ ባለመልስ እንድንሆን ነው እንጂ ቀኑን የሚያስረሳ ማስታገሻ ኪኒን መስጠት አይደለም አገልግሎታችን። የእግዚአብሔርን ቃል እየኖርን በእግዚአብሔር ቃል እንድንጽናና ነው። አዎ ድሆች ወላጆች ዘመድን ይቀየማሉ። ከነሱ አልፎ ለልጆቻቸው ረሃብ ስላልራሩ ስላላዘኑ ዘመዶቻቸውን ይቀየማሉ። ድሃ የሌለው ባለጠጋ የለም። ድሃ ዘመድ የሌለው ባለጠጋ የለም። ሁሉም ባለጠጋ የራሱን ድሃ ቢሸከም ኖሮ በእውነት የዚህ ዓለም ሕመም ይቀንስ ነበረ። ድሃ ወላጆች በርካሽ ዋጋ ጉልበታቸውን ያፈሳሉ። ብዙ ባለጠጎች የድሆች ጉልበት አለባቸው። ስለዚህ ጤናቸው የተቃወሰ ነው። ድሃው ቀጥ ብሎ ነው የሚሄደው ሳይበላው። ይሄ እየበላ እያማረጠ ተንጋዶ ነው የሚሄደው። በርካሽ ዋጋ የድሆች ጉልበት ይበዘበዛል። እግዚአብሔር የሚወደው ጾምና ጸሎት የድሃ ጉልበት አይለፍብኝ የሚል ነው። ዛሬ ብዙ የድሃ ጉልበት አልፎብን ጿሚዎች ነን፣ ጸላዮች ነን። እግዚአብሔር ግን የሚታለል አምላክ አይደለም። ድሃ ወላጆች ይሳቀቃሉ። ልጆቻቸውን በሚመለከት ዋስትና አይሰማቸውም። የተንኳኳ በር ሁሉ ልጃቸውን ነጥቆ የሚወስድ ይመስላቸዋል። ለሰርግ ለምርቃት ሲጠሩ ምን ይዤ ልሂድ ይላሉ። ደስታዋ ያስደስታቸውም። የመስጠት ልቦ አላቸው፣ አቅሙ ግን የላቸው። ልብስ ስለሌላቸው ከሰው ይገለላሉ። ብዙ የሚለብሱት አጥተው የአይምሮ በሽተኛ ሳይሆኑ በራቁትነታቸው እንደ አይምሮ በሽተኛ ተቆጥረው ስም ወጥቶላቸው እነሱም ተቀብለውት የሚኖሩ ብዙዎች ናቸው። የጣልነው ጨርቅ የሚያነሳቸው ብዙ የተራቆቱ ሰዎች አሉ። ቢለብሱም እንደማይከበሩ ይሰማቸዋል። ድሆች ሲለብሱ ብዙ ልብስ አለን ብለው የሚያስቡ ሰዎች ይንቃሉ፣ ይታዘባሉ፣ ይተቻሉ፣ አቃቂር ያወጣሉ። ነገር ግን የዚህን ዓለም መንገድ ጨርሰን ወደ መቃብር ስንሄድ ሁላችንም በአዲስ አቡጀዲ ተጠቅልለን የምንሄደው። የሚከተለን ነገር አሚነ ክርስቶስ ብቻ ነው። በክርስቶስ ማመን ብቻ ነው። እንኳን ገንዘብ አልተከተለ፣ እንኳን ዘመድ አልተከተለ፣ የሰማይ ዋሱ በወልድ ያመነ የዘላለም ሕይወት አለው የሚለው ቃል እንኳን ሆነ። ድሆች ወላጆች ብዙ መልክ ያወጣሉ። ስንት ጊዜ ተሰርተው ስንት ጊዜ ይፈርሳሉ። ቆንጆ የነበሩ እንደ አበባ ይረግፋሉ። ለልጆቻቸው ሲሉ ይጎሳቆላሉ። ይሄ ብቻ አይደለም፣ ዕድሜያቸው ያጥራል። በድህነት በጭንቅ የሚያሳድጉ ዕድሜያቸው ያጥራል። ልጆቻቸው ሲደርሱ የነሱ ዘመን ያከትማል። ተናጋሪ ይሆናሉ። ድሆች ኑሮ መራራ ስለሚያደርጋቸው
ተናጋሪ ይሆናሉ። ሰዎች ስለማያዝኑላቸው ተናጋሪ ይሆናሉ። ግጭት ውስጥ ይገባሉ። በሀገራችን፣ በአፍሪካ፣ በተለያየ ዓለም ያለብን ግጭት አንዱ ምክንያት ምንድን ነው ስንል ድህነት ነው። የዓለም በረከት፣ የዓለም ሀብት ለሰው ልጆች በቂ ነበረ። ለስግብግብነት ግን በቂ አይደለም። ስለዚህ የአብዛኛው ግጭት መነሻው የአቅርቦት ዋስትና ማጣት ነው። ድሆች ግጭት ውስጥ ይገባሉ። ብዙ የማፊያ ቡድኖች ከድህነት ጋር የተያያዙ ናቸው። ልጆችን ከመጠን በላይ ይቀጣሉ። በኑሯቸው የሚበሳጩ የሚናደዱ ድሃ ወላጆች በቀሉን ድህነት ላይ ሳይሆን ልጆቻቸው ላይ ያሳርፋሉ። ቅጣታቸው ተራ አይደለም፣ በጣም የሚያሳቅቅ ነው። ብስጭታቸውን የሚወዱት ልጃቸው ላይ ይወጡታል። ምግብ አምጡ ስላለ መስጠት ባለመቻላቸው ዱላን ቁርስና ምሳ አድርገው ይሰጡታል። ይሄ ብቻ አይደለም፣ ለመጠጥ ሱስ ይዳረጋሉ። የሚጠጣ ሁሉ የደላው ላይሆን ይችላል፣ ቀበጥ ላይሆን ይችላል፣ ስላለው ላይሆን ይችላል። ኑሮውን የረሳ እየመሰለው ከኑሮው ለመደበቅ የሚጠጣ ብዙ ነው። ድሃ ወላጆች የዘመድ አሽከር ይሆናሉ። የገዛ ዘመዶቻቸው የቅኝ ይገዟቸዋል። እነርሱንም ልጆቻቸውንም ጉልበታቸውን ይበዘብዟቸዋል። እኛ ኢትዮጵያውያን ጥሩ ጥሩ ጨካኞች ነን። ሌላው ዓለም ለማያውቀው በፎቶ እየረዳ እኛን ዘመዶቻችንን የኛ የሆኑትን እንኳ ጉልበታቸውን እንበዘብዛለን። ከድህነት ነፃ ለማውጣት ፈቃደኛ አይደለንም። የሆነብን ሁሉ እንዳይሆንብን የትኛው ቅንነታችን ነው የሚመልሰው? ድሃ ወላጆች ልጆቻቸውን ጥለው ይጠፋሉ። ዘመድ ጋር ጥለው ይጠፋሉ። ጎዳና ላይ ጥለው ይጠፋሉ። ምናልባት እንፈርድ ይሆናል። የችግሩ ጥልቀት ምን ያህል መሆኑን መገንዘብ አለብን። ልጆቻቸው ያለ በደላቸው ይታሰራሉ። የድሃ ልጅ ሁል ጊዜ ባይሰርቅም እንደሰረቀ ነው የሚታሰበው። አመፅ ውስጥ ባይኖርበትም እንዳለበት ነው የሚታሰበው። ስለ ልጆቻቸው ፍትህ ማጣት፣ ልጆቻቸው ማሩ ሲመርባቸው፣ ወተቱ ሲጠቁርባቸው ድሃ ወላጆች ያዝናሉ። ድሃ ምን ትሰራለህ እንጂ ምን ትበላለህ የሚለው የለም ይባላል። ምን ትበላለህ የሚባል ባለጠጋው ነው። ምን ትሰራለህ የሚባለው፣ ምን ትበላለህ ግን የማይባለው ድሃው ነው። ድሃ በብዙ ጥበብ የተባረከ ነው። ጥበብ ከድሃ ነበርሽ ማን ቢሰማሽ ይባላል። እግዚአብሔር ድሃ አደጎችን ይቀበላል። ማንም ሰው ሲናገር ደስ የሚለው ከድሃ ይልቅ ባለጠጋ ሲያወራ ነው። ባለጠጋ ተናግሮ አይደለም፣ በንግግሩ ቢሳሳት አይ እንዲህ ያለው እኮ እንዲህ ለማለት ፈልጎ ነው ብሎ ያ ባለጠጋ አስተባብሉልኝ ሳይል ብዙ ሰው ሊያስተባብል ይወጣል። የማንም በረከት የኛ አይሆንም። ላላቸው ሰዎች የምናረግደውን ያህል ለእውነት ብናረግድ ጥሩ ነበረ። ትልልቅ የሚባሉ ሰዎች፣ ባለጠጋ የሚባሉ ሰዎች በትክክል ስህተት ተናግረው አይደለም የተናገሩት እንዲህ ለማለት ፈልጎ ነው ይባላል። ድሃ በንግግር ሲያበላሽ ሁሉ ሰው ምን ነው በቀረበት ዝም አይልም ይላል። መንገድ ላይ ወድቆ የታየ ከሆነ ምን ነው እንደው ሞቶ ባረፈው ይባላል። ባለጠጋው በንግግር ሲደናቀፍ የንግግሩ ወጌሻ አበዛዝ፣ በመንገድ የወደቀ እንደሆነ እኔን ያስቀድመኝ የሚለው አበዛዝ። እግዚአብሔር ግን
ድሃ አደጎችን ይቀበላል። የድሆች ዋሳቸው እግዚአብሔር ነው። በአስተዳደጋችን ብዙ ስብራት አይተን ከሆነ እግዚአብሔር ዛሬ ተቀብሎናል። ለዘመናት ያቀረብነው ማመልከቻ እግዚአብሔር ተቀብሎታል። ዛሬ በተለያየ ዓለም ላይ ያቀረቡት ጥያቄ ተቀባይነት ያላገኘ ሲያዝኑ፣ ያገኘላቸው ደግሞ ይደሰታሉ። ከሁሉ በላይ መንግስታት ባይቀበሉን፣ ወላጆች ባይቀበሉን፣ ወዳጆች ባይቀበሉን፣ ዘመን ባይቀበለን፣ እግዚአብሔር ከተቀበለን ይበቃል። እግዚአብሔር ድሃ አደጎችን ይቀበላል። የሁሉ አምላክ የሁሉ ብርሃን እግዚአብሔር እናመሰግንሃለን። የድሆች ዓይናቸው አንተ ነህ። እጃቸው የሚጎርሱብህ አንተው ነህ። ዘርተህ አጭደህ ወቅተህ አብስለህ የምትመግባቸው አንተው ነህ። በድሃ ቤት የምትንጎዳጎድ አብረህ የምትራበው አንተ ነህ። ጌታ ሆይ መልኩ የከዳውን ዘመድ የከዳውን የገዛ ልጁ የከዳውን አጣች ነጣች ብሎ የገዛ ልጇ የካዳትን የምትቀበል አንተ ብቻ ያህዌ እግዚአብሔር ነህ። በእውነት አንተን እናመሰግንሃለን። የመንግስታት መንግስት አንተው ነህ። አንተ የመጨረሻው መንግስት ነህ። መንግስት ዘላለማዊ የተባለልህ አንተ ብቻ ነህ። በመንግስት የሚበደል የሚጎዳ ፍርድ የሚያጣ የሌለብህ እውነተኛው መንግስት አንተ ነህ። ግርማህ የማይደፈር እግዚአብሔር ማንም አይችልህምና በእውነት እናመሰግንሃለን። የዘላለም ግዛት ያለ እግዚአብሔር በዳርቻዎች ሁሉ በግዛት ጥላ ስር ሁሉ የምትሰበስበን አንተው ነህ። ከአንተ የራቀ ቦታ አይደለንምና፣ አንተም የማታውቀውም ምስጢር የለንምና፣ አንተም የማትክሰው ጸጸት የለንምና በእውነት እናመሰግንሃለን። ቃልህ የሚፈጥር እግዚአብሔር ዛሬም በብዙ ስብራት ውስጥ፣ በብዙ ጉዳት ውስጥ፣ በብዙ ሸለቆ ውስጥ፣ በብዙ የዋሻ መንገድ ውስጥ አልፈን ቀና ማለት ሲገባን ዛሬም ትዝታው እያጎበጠን ችግሩ አልፎ ሐሳቡ እያደቀቀን ያለነውን ቃልህ ስለሚፈጥረን እናመሰግንሃለን። አቤቱ የድሃ ልጆችን አስባቸው። ጌታ ሆይ ይበሉት ይጠጡት ይለብሱት ይጠለሉበት የሌላቸውን ምስኪኖችን ዛሬ ድረስላቸው። ወልደው ለልጆቻቸው መስጠት ማጉረስ ማልበስ የተሳናቸውን ዛሬ በመልካምነት አስባቸው። እኛ ሁላችን የኩያ ዕድር ላይ ነው ያለነው። ኪሎ ላመጣ ኪሎ ስንመልስ ጌታ ሆይ ሰዓት አተናል፣ ጊዜ አተናል፣ ርኅራኄ አተናል። አንተ እነዚህን ድሆች እባክህ አስታውሳቸው። ውስጣቸው የተሰበረውን ጌታ ሆይ ከሰው ጠብቀው ምንም ያላገኙትን ምነው ባዘኑልኝ ብለው በሐዘኔታ ቃል ደጅ ሲመቱ ያልተከፈተላቸውን ድሆች ዛሬ አስታውሳቸው። ጌታ ሆይ ጨለማ ያጠላበትን ጎጆ፣ ሰላም የራቀውን፣ በረከት የራቀውን፣ መስማማት የራቀውን፣ መቀባበል የራቀውን ቤተሰብ ዛሬ እንድታድነው እንለምንሃለን። ጌታ ሆይ ወልደው ለልጆቻቸው ምን እንስጥ ለሚሉት ዛሬ ብዙ በረከትን አፍስስላቸው። የሀገራችን ድሆች፣ የምድራችን ድሆች ሁሉ በረከትን ጠግበው እንዲያድሩ በዘመናቸው ሁሉ አንተን የሚያመሰግኑበት ጸጋ ክብር እንዲጨመርላቸው እንማልድሃለን። እግዚአብሔር ድሃ አደጎችን ይቀበላል የሚለው ቃል ዛሬ ዋሳችን ስለሆነ ደስ እያለን እናመሰግንሃለን። አስተዳደጋችን የኖርንበት ዘመን ሁሉ በአንተ ስለሚካስ እናመሰግንሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን።